አህመድ ግዴሉ ስሜት አይሰጠው ማምንበት ነው የሚሄደው በነገራችን ላይ የአባይን ግድብ በተመለከተ ይውል ስታወሩበት ምንድነው የተደረገው አሁን ኢትዮጵያ ውስጥ አሁንም አዲስ አበባ መብራት በየጊዜው ነው የሚጠፋው ነገር የለም ይሄን መጠየቃውን ኬንያውኖች ምን አደረጉ በአደባባይ ነው በግልጽ ነው የተናገሩት ከእንግዲህ ወዲህ እድሜ ለአባይ ግድብ ከዛ እየገዛን ስለሚመጣ አይቋረጥም ብለው መግለጫ ወጡ ኬንያውኖች የኛ ይቋረጣል በየቀኑ አሁንም እና ማውራትና ስራ ላይ ማዋል አንድ አይደለም አብይ የውሸታሞች ቁንጮ ነው የውሸታም ቁንጮ በጦርነትና በውሸት ብቻ የሚኖር ሰው እንዳበይ በዚያለም ላይ አሁን እንኳን እንካ ተብሎ ቢሰጣው እንኳን ሌላ ማስፈራሪያ ይፈልጋል እንደገና ልክ የሚፈርጅበት ዜጎችን ለማፈን ኦኬ አድማጮቻችን ከአንድ ሙዚቃ በኋላ ወደ ውይይታችን እንቀጥላለን ተከታተሉ ሽባረ ጎንደር ህዝብ ሻንግሶኛል በፍቅርሽ ሞኛል እኔ አለማየሁ እናት አለማየሁ እድሜ ሰጥቶኛል ባንቺ አለማየሁ እኔ አለማየሁ እናት አለማየሁ እድሜ ላንቺ ጎንደር ብዙ አለማየሁ ወንደር ነው ሁሉ ፈተፈትሎ ተግለት አንድነቱን ለማስመስክሯል የጎንደርን ሱሪ ሁሉም የገዛ መታጠቅ ጀምሯል ቃላችን አንድ ነው ከብረት ጠንክሯል በማንም አይሻርም እንግዲህ አማራን የመጣ ሄደው ሲገለው አይኖርም ሳር ቅጠሉ አበሻ ትንሹ ትልቁ ቢመረመር ደሙ ሲፈስ የምታየው አረንጓዴ ቢጫ አይሰማም አሎ ተናስተልኝ ይሰማል በደንብ አይደል ይሰማኛል አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አራዳ ከተሳሳትኩ አርመኝ አራዳ የአዲስ አበባ የፖለቲካ ንቅናቄ ትክክል የአዲስ አበባ ልጆች የሚሉን ብቻ ነው ኦኬ የአዲስ አበባ ልጆች ኦኬ የአዲስ አበባ ልጆች የፖለቲካ ንቅናቄ ከሚባለው ድርጅት መሪ ጋር ከወንድማችን ከወንዴ ጋራ ወንድማገኝ ጋር ውይይት እናደርጋለን ሰላም ጤና ይስጥልኝ ወንድማገኝ ጤና ይስጥልኝ እንዴት ናችሁ ሁሉ ነገር አማን ነው ሁሉም አማን ነው እድሉን ስለሰጣችሁን ደግሞ እናመሰግናለን በጣም ወንድማገኝ ወደ ጥያቄዎቼ ከመግባቴ በፊት እስቲ በስሙ ላይ ለምንድነው አራዳ ለምን መርካቶ አልሆነም ለምን ፒያሳ አልሆነም አራዳ የአዲስ አበባ ልጆች የፖለቲካ ንቅናቄ ለምን መረጣችሁ ይሄንን አባባል ወይንም ይሄንን ስም ጥሩ ጥያቄ ነው ያው የአዲስ አበባን የፖለቲካ እንቅስቃሴ ስንጀምር ያው የአዲስ አበባ ልጆች አዲስ አበባም ያሉ ከአዲስ አበባ ውጭም ያለን ስንሰባሰብ ስሙን ምን እንበለው በሚል ተነጋግረን ብዙ ሐሳቦች ከመጡ በኋላ አራዳ የሚለው ግን ብዙ የአዲስ አበባን ማህበረሰብ እንደ አንድ የፖለቲካ ማህበረሰብ ይወክላል ብለን አስበናል ምክንያቱም አራዳ ማለት
ብዙ ጊዜ ከአዲስ አበባ ጋር በጣም ሪሌትድ ነው። አራዳ ማለት ከተማ ውስጥ የሚኖር ከተሜ የሆነ ሰው በሀገሩ ደግሞ ቀልድ የማያውቅ በቤተሰቡ ቀልድ የማያውቅ ተፈቃቅሮ ተሳስቦ መኖር የሚሉት እንደዚህ አይነት ቫልዩዎች የያዘ ነው አራዳ የሚለው ወርድ ወይም ቃል በአዲስ አበባ ውስጥና አራዳ ሲባል ያው የአዲስ አበባን ህብረተሰብ ቫልዩ አሁን የጠቀስኳቸውን ቫልዩ ይዞ ስለሚገኝ ለዛ ነው አራዳ ያልነው። የሚገርምህ ጥሩ አባባል ነው። ግን በተቃራኒው ስለ አራዳ ደግሞ ነው የሰማይ የነበረው የአዲስ አበባና አራዳን ሲያገናኙ በተለይ በወያኔ ጊዜ የነበሩ በሻቢያ እና ወያኔ አንድ በነበሩ ጊዜ እዚህ አውሮፓና አሜሪካን የአዲስ አበባ ልጅ ገንዘቡን ሲበሉ ይሉ የነበረውን አስታውሳለሁ። እኔ ራሴ እዚህ እሰማቸው ነበር ዝግጅት ሲያዘጋጁ ኤርትራያኖች። ይሄ ሪያሊቲው ነው። የአዲስ አበባ ልጅ አራዳ ነው፣ የአራዳ ልጅ ነው። ይሄ ፖለቲካ ምናምን ነገር አይወድም። የአራዳ ልጅ ደግሞ መዝናናት፣ መጨፈር፣ መብላት፣ መጠጣት ነው የሚፈልገው። ይሄ ሌላው በሙሉ ትርፍ ነው አይፈልግም እሱ ይሉ ነበር ገንዘቡን ሲወስዱበት እና የአራዳ ልጅ ተብሎ በቃ ፖለቲካ አይወድም፣ መጨፈር ነው፣ መዝናናት ነው እየተባለ ዘፋኙን ከአዲስ አበባ ያመጡና ሲያስረግጡ ያድሩና ገንዘቡን ወስደው ጦር ሜዳ ያድኩ ነበር አስታውሳለሁ። እንዴት ተዋላ? አሁን አንተ ደግሞ ያልከው አራዳ በሀገሩ አይከራከርም ምን አይልም ያልከውን እንዴት ታየዋለህ ለማለት ያህል። ያ ትክክል ነው። እንደዚህ አይነት እንትን አለ። በተለይ ይሄ አራዳ በቃ የአዲስ አበባ ልጆች እኮ በቃ አራዶች ናቸው፣ ያው መጨፈር ብቻ ነው የሚያውቁት እና ከተለያየ ነገር ጋር ያያይዙታልና እንደምታውቀው አሁንም ያለው አገዛዝ በቃ ይሄ አራዳ ማለት ወይም ይሄ የአዲስ አበባ ልጅ ማለት በቃ ምንም ግድ የሌለው ምናም ተብሎ የሚታሰባን የተገነባ ትርክት አለ፣ ናሬሽን አለ። ያንንም እንትን ለመምታት ነው ገብቷል። አራዳ በሚለው ስም ወደፊት ገፍተን የመጣ ነው። አንደኛ ትክክል አይደለም። አራዳ ወይም የአዲስ አበባ ማህበረሰብ ፖለቲካ ላይ በደንብ ኢንጌጅ የሚያደርግ ከጣሊያን ወረራ ጀምሮ እስከ 1960ዎቹ የተማሪዎች እንቅስቃሴ እስከ 97 ጊዜ ድረስ ባለው እንትን የአዲስ አበባ ማህበረሰብ ፖለቲካ ላይ ኢንጌጅ የሚያደርግ በደንብ የሚሳተፍ በአገሪቱ የፖለቲካ ሂደት ውስጥ ደግሞ በጣም የጎላ ሚና ያለው እንደሆነ ለማሳየት ነው። ስለዚህ ይሄንም ትርክት ለመምታት ነው በዚህ ስም ገፍተን የወጣ ነው ማለት ነው። ጥሩ ሙከራ ነው። በእውነት የሚያስፈልገው አንዱ ይሄ የስነ ልቦና መሰበርን ማጥፋት ይኖርብናል። ኢትዮጵያ ውስጥ በጠቅላላ ያለው ችግሩ ምንድነው? ወጣቱ ትውልድ ከደርግ በኋላ ያለው ትውልድ በጠቅላላ ወጣቱ ተሰብሯል። ምንድነው ይሄ ስብዕናው ማንነቱ ያንን ትርክት መቀየር ያስፈልጋል። አሁን እንዳልከው እኔ ማቀው የአራዳ ልጅ ነው ሲባል አላለም ችግር ጭቅጭቅ ፕሮብሌሞችን አይፈልግም፣ ይሸሻል። መዝናናትን መጨፈር እየራበው እኮ ነው። ቂጡን እንትን ሳይሸፍን በቃ ልክ እንትን ያረጉታል። በቃ ይሄ የአራዳ ልጅ ነው የሚበላው የሚጠጣ የሌለው እና ያንን ትርክት ሪሊ ማጥፋት ይኖርባቸዋል ከመጀመሪያ። በተለይም የአዲስ አበባ ልጅ ካላችሁ፣ ምክንያቱም በብዛት ይሄ ነገር የሚያንጸባርቀው የአዲስ አበባ ልጅ ላይ ነው። እውነት ለመናገር አሁንም ቢሆን ውጭ አየዋለሁ እዚህ ይሰባሰቡና እኛ የአራዳ ልጆች ነን፣ የአዲስ አበባ ልጆች ነን፣ እኛ መብላት መጠጣት መጨፈር ነው። ግን ጠላቶቻችን ደግሞ ያንን ተጠቅመው እነሱ የሚሸሹትን ፍርሃት ተጠቅመው እነሱ ያልተካፈሉበትን የሚሸሹትን ፍርሃት ተጠቅመው እንደፈለጉ አገሪቱን በፖለቲካ ያጨመላልቋታል። አገሪቷን እንደፈለጉ ያደርጉታል። መጨረሻ ላይ የአራዳ የተባለው ካለበት ቦታ ተነቅሎ እንዲወጣ ያደርጉታል። ስለዚህ ጥሩ ሙከራ ነው። ይሄን ትርክ መስፈር አለባችሁ። ግን በቀላሉ ይሰበራል ወይ አላውቅም። ወንዴ የዚህ ንቅናቄ ዓላማና ግቡ ምንድነው? ምን ለመሆን ነው የተቋቋመው? ትክክል። እንዲያውም አሁን ይሄ በቀላሉ ይሰበራል ካልከው ብንጀምር የመጀመሪያው እንቅፋት እሱ ነው የሚሆነው። ምክንያቱም አዲስ አበባ
ማህበረሰብ በምንም ፖለቲካ የማይገባው ዝም ብሎ በቃ አይደል መጨፈርና የማይረቡ ምርኪ ነገሮችን ማረግ ላይ ብቻ የተጠመደ ተደርጎ የሚታሰበው ነገር አለና ይሄ to some extent ወይም በብዛት ደግሞ የፖለቲካው መድረክ ላይ ከአዲስ አበባ ማህበረሰብ የወጣ ሰው የፖለቲካ መድረኩ ላይ ሲሳተፍ አናይም በግልጽ ማለት ነው በተቋሙ ጎራ ላይና ይሄ የሆነው ለምንድን ነው አየህ መጀመሪያ በተለይ ከ97 በኋላ በዚህ በወያኔ ጊዜም ከአሁን ባለው አገዛዝ የአዲስ አበባ ህዝብ እንዴት እየተጨቆነ እየተረገጠ ምናምን እንዳለ የምናየው ነው ግን ያም ሆኖ በተቋሚው ጎራ ላይ የአዲስ አበባ ልጆች ፖለቲካው ላይ እንግዲህ ሲያደርጉ አይታይም ይሄ የሆነው ለምንድን ነው ከሚለው ነው የጀመረው ገብቷል ምክንያቱም የፖለቲካው መድረክ ላይ አለመታየታችን ምንድነው ለዚህ ትርክት እንዳንድ እንትን ምንድነው ትርክቱን እያጠነከረው መጥቷልና ከዛ ነው የጀመርነው ሶ መልሱ ምንድነው ፖለቲካ ላይ ኢንጌጅ እንዳናረግ ፖለቲካ ላይ እንዳንሳተፍ ይልቁንም ሌሎች ፖለቲከኞች ራሳቸውን ፖለቲከኛንም ብለው ያደራጁ ወይም በሙሉ ጊዜ ስራቸው ፖለቲከኛ የሆኑ ሰዎችን የመጠበቅ አጉል ልማድ ውስጥ ገብተን ነበር እሺ ያ ልማድ አለ ከዛ በኋላ ደግሞ ይሄ የተሳሳተ ትርክት አለ እነዚህ ሁለቱ እየተመጋገቡ የአዲስ አበባን ማህበረሰብ ከፖለቲካ አውጥቶታልና አንድ ይሄ ነው ሁለተኛው ደግሞ እንደ አዲስ አበባ ማህበረሰብ ደግሞ በፖለቲከኞች ላይ ያለን እምነት ደግሞ በተለይ ከ97 በኋላ ተሸርሽሯል 97 ላይ ማንም ሰው እንደሚያስታውሰው የኢህአዴግ ምርጫ አድርጎ በምርጫው አዲስ አበባ ላይ እንግዲህ አዲስ አበባ ህዝብ ነው ወጥቶ ኢህአዴግን ጉድ የሰራው ሶ ከዛ በኋላ እንደ አዲስ አበባ ማህበረሰብ ከፖለቲከኞች ያገኘነው ምላሽ ግን ክደት ነው መካድ ነው ጠቅላላ በተቋሙ ፖለቲካ ላይ የነበሩ ታዋቂ የሚባሉ ፊገሮች በዛ ሰዓት ያው አሁን የት እንዳሉ የሚታወቅ ነውና በዚህ የአዲስ አበባ ህዝብ ግን ገፈቱን ቀመሰው ብዙዎቻችን እስር ቤት ገባን ከእስር ቤትም ያው የወጣለ የተሰደዳለ ከፖለቲከኞች ያገኘነው እንትንም ምንድነው በቃ እምነት ማጣት ስላለ ተስፋ መቁረጥ ውስጥ ገብተን ነው እስካሁን ያለነው ይሄን እንዴት ነው የምናርመው ሲባል ግን መጨረሻ ላይ የደረስንበት እንትን ምንድነው እንደ አንድ አዲስ አበባ እንደሚባል ራሱን እንደቻለ አንድ ማህበራዊ ፖለቲካዊ ማህበረሰብ የራሳችንን የፖለቲካ ጥያቄዎች የራሳችንን የፖለቲካ ፍላጎት ይዘን መምጣት አለብን ብለን ነው አሁን ይሄን የጀመርነው ከስክራች ነው የጀመርነው ይሄ ነገር ደግሞ የመጣው እንግዲህ አንተም በደንብ እንደምታሳውሰው ከ97 በኋላ ለመጀመሪያ ጊዜ የአዲስ አበባን ህዝብ ብቻ አይደል የአዲስ አበባን ህዝብ እንደ አንድ የፖለቲካ ማህበረሰብ ቆጥሮ የፖለቲካ ጥያቄ አለው ብሎ ወደ መድረክ ይዞት የመጣው እንግዲህ እስክንድር ነበር ባልደራስ በሚል የፖለቲካ እንቅስቃሴ እዛው ውስጥ እንሳተፍ ነበር ብዙ ሰው የሚያውቀው ነው ነገር ግን ከተወሰነ ጊዜ በኋላ ባልደራስ ሁላችንም እንደጠበቅነው የኛን የአዲስ አበባን ህዝብ የፖለቲካ ጥያቄ ይዞ ፐርሲስት አድርጎ መቀጠል አልቻለም እዛው ውስጥ ብዙ ምክንያቶች አሉ ያ ሲያቆም የቀረ ነው የአዲስ አበባ ልጆች ግን እዛው ውስጥ የምንሳተፍ የነበረን ደጋፊዎች የነበረን ምናምን ምንድነው ማድረግ ያለብን የሚለው ላይ ስንስማማ ከዚህ በኋላ ፖለቲከኛ ወይም ምናምን ሳንጠብቅ ራሳችን መደራጀት አለብን ብለን የጀመርነው ይሄን ስንጀምር ያገኘናቸው አሁን ችግሮች ናቸው ብዙ ጊዜ የሚወሩት አዲስ አበባ ውስጥ ቤት ይፈርሳል ሰው ይፈናቀላል ይታሰራል ይገደላል ምናምን ነገር እነዚህ ችግሮች ናቸው የምናያቸው ችግሮች ቤተሰቦቻችን ላይ የሚደርስ ማንኛውም አዲስ አበባ ላይ የሚደርስ በአጠቃላይ ደግሞ ችግሩን ስናየው አዲስ አበባ በተወለደበት ባደገበት አገር ውስጥ እንደ ባይተዋር እንደ ስደተኛ ነው የሚኖረው እንደ ስደተኛ እንኳን መብት የለው ስለዚህ ምንድነው ችግሩ ብለን ከታሪክ ከህግ ከፖለቲካ
በደንብ መመርመር ያዝም ማለት ነው አንንም ፖለቲከኛ ሳናሰጋ እኛ የአዲስ አበባ ልጆች ኮንሰርንድ ይሆን ነው ማለት ነው ምክንያቱም አዲስ አበባ ተወልዶ አዲስ አበባ ያደገ ራሱን እንደ አዲስ አበባ አይደንቲፋይ የሚያደርግ ሰው ተሰብስበ ምንድነው ግን ችግሩ የሚለው ነገር ቀደም ከተቀስኩልህ ከህግ ከፖለቲካና ከታሪክ አንፃር መመርመር ጀመረ ማንኛውንም የፖለቲካ ሰው ሳናስገባ ማለት ሶ ይሄ ፕሮሰስ ብቻ የፈጀብን ጊዜ አለ መጨረሻ ላይ ግን የደረስንበት እንትን ብዙ ደግሞ ማለት ኤክስፐርቶችንም ምናምን ጠይቀን የደረስንበት ድምዳሜ አለ ያ ድምዳሜ አሁን የምናያቸው ችግሮች በሙሉ የሚደርሱብን ፖለቲካዊ መንስኤ አለው ኮዝ አለው ያ የፖለቲካ ኮዝ ደግሞ ወይ መንስኤው የችግሩ ሁሉ ምንጭ ምንድነው ብለን ነው የደመደምነው አንደኛ ራሳችንን በራሳችን እያስተዳደርን አይደለም ሁለተኛ የፖለቲካ ውክልናና ስልጣን የለንም እንዳንድ አዲስ አበባ እንደሚባል የፖለቲካ ማህበረሰብ ስለዚህ የተነጠቅነውን አንድ ራሳችንን በራሳችን የማስተዳደር መብት ሁለት የተነጠቅነውን የፖለቲካ ስልጣንና ውክልና የማግኘት መብት መልሰን እጃችንን ካላስገባን እንደ አዲስ አበባ እንጠፋለን የሚል ድምዳሜ ላይ ደርሰናል ስለዚህ ጥያቄዎቻችን ምንድነው የሚሽከረከሩት በእነዚህ በሁለት አበይት ጉዳዮች ነው ዝርዝሩን ያው ማየት እንችላለን ጥያቄን ከመለስኩልህ እንግዲህ ጥሩ ሁለተኛው ጥያቄ አለ አላማችሁ ምንድነው አላማችሁ ስል ግባችሁ ምንድነው እንዴት ነው ከማን ጋር ነው የምትሰሩት እነዚህን በሚቀጥለው ትመልስልኛለህ ከዛ በፊት ግን አጭር ጥያቄ አጭር ማን ነው አዲስ አበባ ወንዴ አዲስ አበባ የምትሉት ምን አይነት ክራይቴሪያ ያሟላው ነው ጥሩ ጥያቄ ነው እንግዲህ የማንነት ጥያቄ ላይ ስንመጣ ብዙ ጊዜ እንግዲህ አሁን ወደ ህገ መንግስቱ ማተኮር ሊኖርብን ነውና ከዛ በጀምርልህ ደስ ይለኛል የምትፈቅድልኝ ከሆነ ቀጥል ኦኬ ሶ አሁን ህገቢ አሁን ኢትዮጵያ የምትተዳደርበትን ህገ መንግስት ካየነው ባጭሩ ይሄ ህገ መንግስት ሲጸድቅ አዲስ ሀገር ነው የሰሩት ያው በህግ ቋንቋ አዲስ ሀገር ነው የተፈጠረው የሆኑ ራሳቸውን ብሔር ብሔረሰቦችና ህዝቦች ብለው የሚያስቡ የፖለቲካ ኃይሎች ተሰብስበው ህገ መንግስቱ ከጸደቀበት ጊዜ ጀምሮ አዲስ የፖለቲካና ማህበራዊ ሀገር መሰረትን ነው የሚለውና እዛ ላይ ለይሄ ሉዓላዊ ስልጣን የተሰጠው ለብሔር ብሔረሰቦችና ህዝቦች ነው ይላል እነዚህን ደግሞ ዲፋይን ሲያደርጋቸው አፋር አማራ ትግሬ ምናል ይያለ ዘጠኙን ይጠቅሳል እነዚህ ሉዓላዊ ስልጣን ተሰጠ ገብቷል ስለዚህ እነዚሁ ናቸው እንግዲህ በፌደራልም በራሳቸው ክልልም በራሳቸው ዞንም በራሳቸው ማለት ህገ መንግስቱ ቁና ሰጥቷቸው እናንተ ብሔሮች ብሔረሰቦችና ህዝቦች ራሳችሁን በራሳችሁ ታስተዳድራላችሁ በሰፈራችሁበት ማህበረሰብ ውስጥ በዞናችሁ ክልል በክልላችሁ ፌደራል መንግስት ውስጥ የተወካዮች ምክር ቤት ውስጥ የፌዴሬሽን ምክር ቤት ውስጥ ውክልና ተሰጥቷቸው የፌደራል መንግስቱንም ክልላቸውንም ዞናቸውንም ራሳቸውን በራሳቸው እያስተዳደሩ በዚህ ማዕቀፍ ውስጥ ደግሞ የፖለቲካ ስልጣንና ውክልና ያገኛሉ አሁን እነዚህን ደግሞ ምንድነው ዲፋይን ሲያደርጋቸው ማን ነው ብሔር ማን ነው ብሔረሰብ ማን ነው ህዝቦች የሚለው ሲታይ በሰፈረ ባንድ አካባቢ የሰፈሩ የጋራ ስነ ልቦና ያላቸው የጋራ ቋንቋ ያላቸው የጋራ ምንድነው ባህል ያላቸው ያለ ይዘረዝራል እኛ እንደ አዲስ አበባ እኛ አዲስ አበባ የሚባል ቦታ ውስጥ የጋራ የሆነ መልክዓ ምድር አለ የጋራ የሆነ የራሳችን ቋንቋ አለን የጋራ የሆነ ደግሞ ስነ ልቦና ካልቸር ወይም ባህል አለን ይሄ የሚገባው ያው አዲስ አበባ ተወልዶ አዲስ አበባ ያደገ ሰው ይገባዋል አዲስ አበባነት ምንድነው የሚለው ማለት ነው ስለዚህ ስለማንነት ስንነሳ አንደኛ ህገ መንግስቱ በጠቀሰው የማንነት ክራይቴሪያዎች አዲስ አበባ የሚባሉ እንግዲህ አዲስ አበባ በሚባለው መልክዓ ምድር ውስጥ ያለ የተፈጠረ የኖረ የተወለደ ማለት ነው
ይሄ በዛ ማህበረሰብ ውስጥ ደግሞ ያለውን ስለንቦና ያለውን ባህል ይዞ ያደገ ማለት ነው እንግዲህ በህገ መንግስቱ ስናየው። ሌላው ደግሞ ትንሽ ጠለቅ ብለን ካየነው ማንነት ብዙ ጊዜ የሚበየነው ወይም ዲፋይን የሚያደርገው በባለቤቱ ነው። መጀመሪያ from get go ማንነት ዲፋይን የሚያደርገው ባለቤቱ ነው። ያ ማለት ምንድነው? እኔም ብትወስደኝ እኔ ማንነቴ አዲስ አበባ ነው ብዬ ነው ማምነው። አዲስ አበባ የሚባል ማህበረሰብ ውስጥ ተወልጄ ነው ያደግኩትና ማንነቴ አዲስ አበባ ነው ብዬ ካመንኩ እዛ ላይ ጥያቄው ይጀመርና ያልቃል። ነገር ግን ደግሞ በደም ጠለቅ ብለን ካየነው ስለ ማንነት ፖለቲካዊ ምንድነው ማዕዘን አንግል ፐርስፔክቲቭ አለው። የካልቸር ወይም የባህል ምንድነው ፐርስፔክቲቭ ያለው። ያ ማለት ምንድነው? ለምሳሌ እንደ አዲስ አበባ የሚባለው ማህበረሰብ ፖለቲካን የሚያይበት መነጽር፣ ፖለቲካን የሚገነዘብበት መነጽር ወይም ፖለቲካን የሚረዳበት አተያይ ፖለቲከኞቹ አይዲዮሎጂ የሚሉት የጋራ የሆነ አተያይ አለ እኛ አዲስ አበባዎች ብለን እናምናለን። ለምሳሌ አሁን ባለው በብሔረሰቦችና ህዝቦች ፖለቲካ ለምሳሌ እኛ ፖለቲካን በዛ አይን አናየው። እኛ ፖለቲካን የምናየው በአዲስ አበባ የሚለው ማህበረሰብ ውስጥ ያለው ቫልዩ ምንድነው? ማንም ሰው ብሔሩ፣ ሃይማኖቱ ወይ ምናምን የተለያየ የፈለገ ሊሆን ይችላል። ግን የፖለቲካ ማንነት ላይ ወይም ቦታ የሚሰጠው በአዲስ አበባ ይባሉ ሰው በመሆኑ ነው። ይሄ አንድ ፖለቲካን የምናይበት እይታ ነው። ይሄ ደግሞ ከሌሎች ራሳቸውን ብሔረሰብና ህዝብ ብለው ካደራጁት ፋንዳሜንታሊ ይለያያል። ተረዳኝ። የባህል ማንነት ብለን ስናይ ደግሞ በጣም ቀላል የሆነው ለምሳሌ ዝም ብሎ ሰው እንዲገነዘው የምፈልገው አንድ ትግራይ ውስጥ ተወልዶ ያደገ እና የሆነረ አንድ ግለሰብ እና እኔ ለምሳሌ እንለያያለን። የባህላዊ ማንነታችን ማለት ነው። ትግራይ ውስጥ ተወልዶ ያደገ ሰው ወይም ምንድነው ደብረ ማርቆስ ውስጥ ወይም ደንበጫ ወይም በቆጂ ወይ ምናምን ተወልዶ ያደገ ሰው የነዚህን አካባቢዎች ባህል ስነልቦና ምናምን ይዞ ነው የሚያርገው። በዛ መለሰን ስናየው የባህል አይደንቲቲ የምንለው ላይ አዲስ አበባ የተወለደ የአዲስ አበባ ባህል የምንለው አለ፣ የአዲስ አበባ ስነልቦና የምንለው አለ አይደል? እኛ አዲስ አበባ ውስጥ ያደገን የምናውቃቸው ማለት ነው። ስለዚህ እነዚህ ናቸው ዲፋይን የሚያደርጉት አዲስ አበባ የሚለውን ከገለጽኩልህ። ምን እንግዲህ አላማችሁንም አካሄዳችሁንም ግባችሁንም ነገርከን፣ ለምን እንደተቋቋማችሁም ነገርከን። ወንድማገኝ ከዚህ በፊት በተደጋጋሚ አንተም ጋር ተወያይተናል። ድርጅቱም የተለያዩ ስራዎችን ይሰራ ነበረ። እንግዲህ በኢንፎርሜሽን ደረጃ እንደሚደርሰን ማለት ነው። ወረቀት መበተን፣ መለጠፍ፣ ከተማ ውስጥ እንዲህ ይደረጋል ወዘተ ወዘተ። አንድ ሰሞን እንደዛ በጣም ተጋኖ ነበር። ከዛ በኋላ ደግሞ ድምፁ በጠቅላላ ጠፋ። ምንድነው ምክንያቱ? ምናልባትም ደግሞ ወደ እንትን ወሰደኝ። ኢትዮጵያ ውስጥ የሚነቃነቁ ድርጅቶች ዴሞክራቲክ ነን የሚሉት የተቃዋሚ ብዬ አልልም፣ የዴሞክራቲክ ነን የሚሉ ድርጅቶች ገና ከመጀመራቸው ማአት ነገር እንዲህ እናረጋለን እንዲህ አደረግን በጣም በዝና በጉራ ይናገሩና እልም ሙሽሽ ይላሉ። ይሄ አካሄድ ደግሞ አደጋ አለው። በህዝቡ መካከል እምነትን ያሳጣል። እነዚህ የእንትኑ የተኩላው የረኛው ቢጤ ይሆናል። አይ ዝም ብለው ነው እነዚህ ወሬ ብቻ ነው የሚለው። ምንድነው የገጠማችሁ? ይሄንስ አይነት አደጋ በህዝብ ላይ እምነት እንዳያድርባችሁ አይሆንም ወይ? በደም ሳትጠናከሩ እንደዛ አይነት ነገር ሰርታችሁ ስትጠፉ ምንድነው የገጠማችሁ? አንድ ነገር መኖር አለበት። ዝም ብላችሁ ልም አትሉ። ምንድነው የሆነው? ለምንስ እንደዛ አይነት እርምጃ ወሰዳችሁ? አሁንስ ያንን እንዴት ነው የምታርሙት? ህዝቡንስ እንዴት ነው ምንድነው የምታስረዱት የምትስቡት ከልባችሁ መሆኑን እንዳለፈው እንደማጠፉ ወዘተ? ትክክል። ያው ይሄ መጥፋት የሚለው ነገር ከእንትን ጋር ነው የሚያዘው። ያው ብዙ ጊዜ ሚዲያ ላይ ቪዚብል ከመሆንና ካለመሆን ጋር ነውና እኛ የምንከተለው ምንድነው አካሄድ
እና አሁን በተለምዶ የኢትዮጵያ ፖለቲካ ላይ ካለው አካሄድ በጣም ይለያልና እንዲያውም ሰሞኑን ሞርከና የሚባለው ፕላትፎርም ላይ አርቲክል ጽፌ ነበርና ያ አሁን ብዙ ጊዜ በኢትዮጵያ የፖለቲካ ተቋሞ ላይ የምናየው ነገር ይሄ ቦተም ዳውን የሚሉት አፕሮች አሉ። የተወሰኑ የፖለቲካ ኤሊቶች ይሰበሰቡና ወይ የፖለቲካ ፕሮግራም ወይ የፖለቲካ እንቅስቃሴ ወይ የፖለቲካ ፓርቲ ይፈጥራሉ። እነዚህ ኤሊቶቹ ማለት መሪዎቹ ምናምን የምንላቸው ማለት ነውና እነሱ ይፈጥሩና ከዛ በኋላ እንግዲህ ፕሮግራማችን እንዲህ ነው፣ አላማችን እንዲህ ነው ብለው በራሳቸው ዲፋይን ባረጉት ወይም ባሰመሩት መስመር ላይ ህዝቡን አንጥተው ለመክተት የሚሄዱበት እንትን አለና እንደኛ አረዳድ እስካሁን ባለው የፖለቲካ የተቋሙ የፖለቲካ ሂደት ላይ ይሄ አዋጭ ነው ብለን አናምንም። እንዳየ ነው ማለት ነው። ምክንያቱም የፖለቲካ ፓርቲዎች ፖለቲካ እንቅስቃሴዎች በፖለቲካ ኤሊቶች ይፈጠራሉ፣ ይፈርሳሉ። አንዴ ኤሊቶች ይታረቃሉ፣ አንዴ ይጣላሉና መጨረሻ ላይ ዝም ብለን ካየነው እንዲያው በዚህ በኢትዮጵያ ፖለቲካ ውስጥ በተቋሙ ጎራ ያሉ ሰዎች ፓርቲ እና ምንድነው አቋም እየቀያየሩ ዝም ብሎ የፖለቲካ ኤሊቶች ፊያስኮ ነው። የኛ አፕሮች ግን እንደዛ አይደለም። የኛ አፕሮች ይሄ ቦተም አፕ ወይም ግራስ ሩቱን ኢንጌጅ ማድረግ አለበት። መጀመሪያ ሲጀመር ህዝቡን እታች ወርደን ህዝቡን አንደኛ ይሄ የፖለቲካ እንቅስቃሴ ነው። ስለ ፓርቲ ምናምን አይደለም እኛ የምናወራው። አንድ የፖለቲካ እንቅስቃሴ ለመፍጠር መጀመሪያ ግራስ ሩት ላይ ህዝቡን ላይ መድረስ አለብን ነው የኛ እንትን ያ ነውና ይሄ ግን በጣም ከባድ ነው፣ ቀላል አይደለም። ይሄ ማለት ምንድነው? ህዝቡን ማግኘት፣ ህዝቡን ማዋራት፣ ቤት ማንቋቋት ይጠበቅብናል ማለት ነው። ይሄ ደግሞ በጣም ከባድ ስራ ነው ማለት ስትራክቸር መገንባት፣ ኦርጋናይዝ ማድረግ፣ በየሰፈሩ ያሉን ስትራክቸሮች አሉ፣ እነሱን ማቋቋም ምናምን ይጠይቃልና ይሄ ራሱን የቻለ በጣም ጊዜ የሚፈጅ ምክንያቱም ይሄን ስናቋቁም አዲስ አበባ ያሉ ሰዎች አሉ፣ ሌሎቻችን ደግሞ ከአዲስ አበባ ውጪ ነው የምንኖረውና ኮሚኒኬት ማድረግ ስትራክቸር መገንባት ምናምን የሚለው በጣም ጊዜ ኤነርጂ ምናምን ይሄን ስትራክቸር ግን የምንፈጥረው በምንድን ነው ሲባል ደግሞ ዝም ብሎ ናውጣ ቤት ፈረሰ ናውጣ ወንድም ታሰረ ተገደለ ምናምን በሚል ስሜታዊ በሆነ እና ችግሮቹ ላይ ባተኮረው ሳይሆን አይደለም። እነዚህ አሁን የምታያቸው ቤት መፈናቀል፣ መፍረስ፣ ማንነትን ማጥፋት፣ መታሰር፣ መገደል ችግር ነው። የችግሩ መንስኤ ግን ሊገባን ይገባል። እንዴት ነው? ቅድም የጠቀስኳቸው ራስን በራስ አታስተዳድርም፣ ፖለቲካ ስልጣንና ውክልና የለም። ይሄ ስለሌለ ነው ይሄ ሁሉ ችግር የሚደርስብን የሚለውን ነገር መጀመሪያ አዲስ አበባ ላሉ ለአባሎቻችን፣ ለወጣቶቹ፣ ለሁሉም ማስረዳት ማስጨበጥ ያስፈልጋል። ምክንያቱም እንቅስቃሴ ይሄ ግራስ ሩቱን ወይም ታች ያለውን ህብረተሰብ ሊገባው ይገባል። ይሄ ሁሉ የሚደርስብኝ መከራ ራሴን በራሴ ስለማላስተዳደር ነው፣ የፖለቲካ ስልጣንና ውክልና ስለሌለኝ ነው ብሎ መገንዘብ አለበት። ይሄ የገባው ይሄ የተገነዘበ ደግሞ ማህበረሰብ ለውጥ ማምጣት ይችላል። ስለዚህ የመጀመሪያ ስራችን ይሄ ነው። ቀደማውን ወረቀት መበተን ምናምን ያልከው የመጀመሪያው ስራችን ምንድነው? ይሄ አንደኛ ስለ አዲስ አበባ ግድ የሚለው አንድ የፖለቲካ እንቅስቃሴ ተፈጥሯል፣ ግን አላማው ምንድን ነው የሚለው ነው። ስለዚህ በዛ ሰዓት አሁን ይሄ ወረቀት መበተን ምናምን የሚለው ፌዝ ላይ ሳንወድም በግድም ሚዲያ ላይ ቪዚብል መሆን መውጣት ምናምን ይኖራል። ከዛ በኋላ ግን ይሄ ከንበርሰም የሆነው ትክክለኛው ስራ ይመጣል። እዛ ውስጥ ምን ሆነ? በጣም ብዙ ልጆች ታሰሩብን፣ ብዙ ልጆች አሁን የተሰደዱ ምናምን አሉ። ምክንያቱም ኤክስፖዝድ ሆነዋል። በአዲስ አበባ ውስጥ ስልካቸው አሁን ስልክ ይዞ ራሱ ይሄ ምንድነው አንድሮይድ ወይም ስማርትፎን ይዞ መውጣት በጣም ከባድ ነው። አንድሮይድ ምክንያቱም ስልካቸውን ያሉ ከማጋ ነው የምትነጋገሩት ምናምን ይዘው ይወረውሯቸዋል ማለት ነው። የመጀመሪያው እንቅፋታችን ይሄ ነበረ። ይሄን በራሳችን መልኩ ማኔጅ አደረግ ነው።
ከዚህ ከሶሻል ሚዲያ ላይ ምናን ቪዚብል ከመሆን ወጣንና አንደርግራውንድ የሚሰሩ ስራዎችን ስትራክቸራችንን የመገንባት ሁለተኛ ደግሞ ለምንድን ነው የምንደራጀው ምን ለመፍጠር ነው ማለት ዝም ብሎ ቤት ፈረሰ ተፈናቀል ምናምን ሳይሆን ችግሮቹ መንስኤ የገባው መጨበጥ አቺቭ ማድረግ ምንድነው አቺቭ ማድረግ ያለብኝ የሚለው የገባው ስትራክቸር መፍጠር አለብን በሚባል በየሰፈሮቹ ኦርጋናይዝ አድርገን ትምህርት ላይ ይሄ ግራስ ሩቱን ማስተማር ላይ ነው ፎከስ ያደረግነውና እዛ ላይ ሲባል ያው ሰው ሚዲያ ላይ ስለማንመጣ የጠፋን ይመስላል ያንን ደግሞ በተወሰነ መልኩ እስከ ተወሰነ ጊዜ ሊያስኬደን የሚችል ስትራክቸር ከገነባን በኋላ ደግሞ ወደ ሚዲያ የምንመጣበት አሁን ሰሞኑን ደግሞ ሚዲያ ላይ እየታየ ነው ያ ምንድነው ሚዲያውን ስለምንፈልገው ነው ከዚህ ከሚዲያው እንትን በኋላ የሚደረጉ እንቅስቃሴዎች ስላሉ ማለት ነው ሶ የኛ አፕሮች ይሄ ነው ገብቷል ከግራስ ሩቱ ቦተም አፕ ነው የምንሄደው ከዚህ በፊት የኢትዮጵያ ፖለቲከኞች በተለይ ተቋሚ ጎራ ላይ ያሉ ፖለቲከኞች የሰሩትን ስህተት መርገም ስለማንፈልግ ነው አህመድ አመሰግናለሁ እኔም አመሰግናለሁ በነገራችን ላይ እንግዲህ ሰሞኑን መተናል ብለሃል በቲክቶክም አይሃለሁ ሀበሻ ላይ መሰለኝ ነው ቦርከና ላይ ደሞ መቲ ላይም አይቻለሁ መቲ ላይም ወጣ ነበር ምን አለሽ መቲ ላይ አይ ቲንክ እሷም ጋብዛኛለች አሁን ለሰኞ ለነገ ማለት ነው እሷ ላይ እኔም ቀርባለሁ አንተም ተመልሰት ቀርባለህ መሰለኝ እንደሰማሁት ከሆነ እንዴት ታየዋለህ እንደው በአጠቃላይ አሁን ያለውን የአዲስ አበባን ሁኔታ የሚገርም ነገር ብዙ ነገሮችን ማየት የምችለው ጥቃቅን ነገሮችን እያየ ማገናኘት ትችላለህ አዲስ አበባ ትዝ የሚለኝ የሁሉም ነች እየተባለ ነበር ፖለቲካዊ አነጋገር ነው ይሄ የሁሉም ነች የአማራው የትግራዩ የኦሮሞው የምን ይባል ነበር የመጡ ሰሞን ነው በፖለቲካ ዓለም ላይ ሁልጊዜ ነው የምለዋለ በፖለቲካ ዓለም ላይ ቀስ እያልክ ነው ድራስቲክ የሆነ እርምጃ አትወስድም ቀስ እያልክ ነው እየሰረሰርክ መጨረሻ ላይ ሹር ስትሆን ትጥለዋለህ ልክ እንደ አብይ እንዳደረገው እየተለማመጠ የፍቅር እያለ ምን እያለ መጨረሻ ላይ የሚፈልገውን ካገኘ በኋላ አሁን በቶ ያዙኝ ልቀቁኝ ነው የሚለው እና አዲስ አበባንም እንደዛ የሚባልበት ጊዜ ነበር አማራውም ኦሮሞውም ትግራዩም ጉራጌውም ወላይታው የሚባል ነበር አሁን ከትናንት ወዲያ ፊልም አየው ዳይሬክት እንትን የሚነሳ ስለ ቱሪስቶች እየዞሩ ቲክቶከሮች አሉ ዩቲዩበሮች አሉ እየዞሩ ከአሜሪካ መጥተው ስለ አዲስ አበባ ይገልጻሉ እየዞሩ ያሳዩ ሌላውን ይሄን ቦላሌ የሚኖረውን የሀብታም የጊዜ ባለጊዜዎቹን ልጆች ምንድነው 24 ሰዓት የሚጨፍሩትን የሚበሉትን የሚጠጡትን የሚይዙትን መኪና የሚያሳዩትን እሱ እንዳለ ሆኖ የሚያርበትን ድሃ ኢትዮጵያዊ የሚያሳየው የለም ማንም ዞር ብሎም አይውም ጥሻው ስር በየድልድዩ ስር የሚኖረውን በሺ የሚቆጠር ማንም የሚያየው የለም እና እሱን አየውና ከዛ አዲስ አበባን በወፍ በረር ሲያሳዩ በመኪና እየዞሩ ሲያሳዩ የኦሮሞ ነፃ አውጪ ድርጅት ኦኤልኤፍ የሚባለው ኦነግ ነው የሚባለው የኦነግን ባንዲራ በየቦታው ተሰቅሎ ደሞኮ ምን 40 ሜትር የሚሆን ነው በየቦታው ተሰቅሎ አይነበረ እና እንደውም እንዴ ይሄ ይቺ ሀገር ኢትዮጵያ ነች ወይስ የኦሮሚያ ሀገር ነች እስከማለት ደረስኩ ምክንያቱም ፊት ይወራ የነበረው መጀመሪያ ሲያግባቡ አማራውም ኦሮሞውም ትግሬውም ወላይታውም የሚኖርባት ነች የነበረው አሁን የሚጨፍሩትም እዛንት ፊልም ላይ ኦሮሞቹ ብቻ በየመንገዱ እየሄዱ የሚጨፍሩት እነሱ ባንዲራው በጠቅላላ በህንጻው ላይ በምኑ ላይ ያለው የኦኤልኤፍ ባንዲራ ነው ምንድነው እናንተ እንደዚህ አይነቱን ነገር ታውቃላችሁ
ስታዩስ ምን ይሰማችኋል? የአዲስ አበባ ልጅ ይሄ አራዳ ነኝ የሚለውን ባክ መጠጣት መብላት መጨፈር ነው የሚለውን ተው ነገ ካለበት ከቆመበት እግሩን እየቆረጠ ሲያባረው ይገባዋል አሁን ለጊዜው ይጨፍራል እናንተ ግን ለአዲስ አበባ ቆመናል የምትሉት ምን ይሰማችኋል እንደዚህ አይነቱን በመጀመሪያ ነገር ታውቁታላችሁ እንዳለ እንደዚህ አይነቱ ሁኔታ ካወቃችሁስ ምን ይሰማችኋል ይሄን ደሞ ለመቀየር ምንድነው የምታደርጉት አይ ማወቅ በደንብ ነው የምናቀው ከማወቅም ባለፈ በተወሰነ መልኩ ምላሁን ባለው ስትራክቸር ውስጥ በየክፍለ ከተማው ምናምን ኢቭን ፖሊስ ውስጥም ምናምን የራሳችን ልጆች አሉ ይሄን ግልጽ ለማድረግ ነውና ነገሩ ሲሆን ብቻ ሳይሆን ከመሆኑም በፊት ብዙ ነገሮችን እናቀለን በነገራችን ላይ ግን ቀደም አንድ ጥሩ ነገር የጠቀስከው አለ ይሄ ቀስ እያለ እየሰረሰረ መጨረሻ ላይ ሪያሊቲውን ደብቆ መጨረሻ ላይ ግን እውነታውን የማስቀመጥ ነገር አለና መጀመሪያው የሚጀምረው አዲስ አበባ የሁሉም ናት የሚለው ነገር ነው አንተ ሲጀምር አዲስ አበባ የሁሉም አይደለች ማለም ሰው መረዳት ያለበትና በጣም ያሳዝነው መሰለህ በተለይ የተቋሚ ፖለቲከኞች ላይ እኛ አዲስ አበባዎች በጣም የምናዝነውና ተስፋ የቆረጥነው ይሄን ነገር እስካሁን ሳይረዱ በትክክልም እነሱ ሳይገነዘቡት እስካሁን ማለት በጣም ብዙ አመታትን ማቃጠላችን ነው ያ ምን ለማለት መሰለ ሲጀመር አሁን ባለው እንትን አዲስ አበባ የሁሉም ሳትሆን የገዢው ፓርቲ ናት ያ ማለት ምንድነው ስለ አዲስ አበባ በህገ መንግስቱ ላይ ያለው አንድ አንቀጽ ብቻ ነው በነገራችን ላይ ሌላ ምንም የለም እና እዛ ላይም ያውም ምንድነው አንቀጽ 49 ነው ስለ አዲስ አበባን እንደ አንድ ማህበረሰብ እንደ አንድ የፖለቲካ ማህበረሰብ ምናምን አይደለም የሚያቃት ህገ መንግስቱ እሺ የኛ ችግር ከዛ ነው የሚጀምረው በነገራችን ላይ አሁን በወያኔ ጊዜ ተቀባብሎ የተቀመጠ እንትን ነው ጥይት ነው ልክ እነሱ ልክ እንደ ቁማር እንደ ጆከር ነበር የሚጠቀሙባት አዲስ አበባ ምክንያቱም ህገ መንግስቱ ላይ ምን ይላል ዝም ብለህ ከሰማህም አዲስ አበባ እኮ ራሷን በራሷ ታስተዳድራለች ራስ ገዛ አስተዳደር አዲስ አበባ ድሬዳዋ ምናምን እየተባለ የሚነገር ሚት አለ ውሸት አለ አይደለም አዲስ አበባ ራሷን በራሷ አስተዳድራ አታውቅም ከዚህ ይሄ ህገ መንግስት የጸደቀ ጊዜ ነው የአዲስ አበባ ማህበረሰብ እኛ እንደ አዲስ አበባ ይጠፋ ይሄ ማለት ምን ማለት መሰለ በህግ ቋንቋ አመድ በደንብ ስናየው ምክንያቱም ችግሩ እዚህ ላይ ስለሆነ ትንሽ እዚህ ላይ መግለጽ ፈልጋለሁ ሌሎች ይሄ ብሔረሰብ ምናምን ያላቸው በስነ ስርዓት ህገ መንግስቱ እውቅና ሰጥቷቸዋል አውቋቸዋል እናንተ ብሔረሰቦችና ህዝቦች ሜምበርስ ኦፍ ዘ ሪፐብሊክ ናችሁ ነው የሚላቸው እናንተ ናችሁ ሀገሪቷን የፈጠራችሁ ይልና አንቀጽ 39 ላይ በስነ ስርዓት ይሄ ብሔረሰብና ህዝብ የተባለው በሰፈረበት ማህበረ ምንድነው መልካም ምድር ውስጥ ራሱን በራሱ ያስተዳድራል ምንድነው ስትራክቸር ፈጥሮ ማለት ነው ይሄ ክልል ያልሆነው ዞን ሆኖ በክልላቸው ውስጥ ራሳቸውን ያስተዳድራሉ ስለራሳቸው ትምህርት ቋንቋ ምናምን ራሳቸው ናቸው የሚወስኑት ራስን በራስ የማስተዳደር በጣም ፋንዳሜንታል የሆነ ሰዋዊ መብት ነው አዲስ አበባስ እኛ ሪኮግናይዝ ህገ መንግስቱ አያቀንም ጭራሽ ህገ መንግስቱ እኛን የሚያቀም ምንድነው አዲስ አበባ የፌደራል መዋቅር ማለት ምንም ማለት አይደለም የፌደራል መዋቅር ማለት ከዚህ ከብሔረሰብና ህዝብ ብሎ ዲፋይን ያደርጋቸው ከጋምቤላም ከአማራም ከአፋርም ከኦሮሞም ምናምን መተው የፌደራል መዋቅሩን ይዙና የነሱ መቀመጫ ናት ህንጻውን ምናምን ነው ቦታውን ነው ህገ መንግስቱ ሪኮግናይዝ ያደረገው እንጂ አዲስ አበባ ነው ሌላው ብዙ ሰው የሚሸወደውና ፉል ታይም ፖለቲከኞች የተሸወዱት የአዲስ አበባ አስተዳደር ራሱን በራሱ የማስተዳደር ስልጣን አለው ህጉ በዝርዝር ይወሰናል ይላል እዚህ ጋር እንግዲህ ልብ አድርገህ አመድ ሌሎች ብሔረሰቦች ስማቸው ተጠቅሶ የጉራጌ ዞን የወላይታ ዞን የትግራይ ክልል የአማራ ክልል ምናምን ተብሎ ህገ መንግስቱ በደንብ አውቆ በግልጽ
ራስን በራስ የማስተዳደርና ምንድነው ስልጣን የፖለቲካ ስልጣን ወክልና የማግኘት መብት ሲሰጣቸው እኛ የተባልነው ምንድነው የአዲስ አበባ ምንድነው የአዲስ አበባ ከተማ አንደኛ የፌደራሉ መቀመጫ ስለሆነች ሁለተኛ ደግሞ የአዲስ አበባ አስተዳደር ነው የአዲስ አበባ አስተዳደር ራሱን በራሱ የማስተዳደር ስልጣን ይኖረዋል ዝርዝሩ በህግ ይወሰናል ይላል እንጂ የአዲስ አበባ ህዝብ አይደለም በአዲስ አበባ አስተዳደርና በአዲስ አበባ ህዝብ መካከል የሰማይና የምድር ልዩነት ነው ያለው you see so ዝርዝሩ በህግ ይወሰናል የሚለውን ባጭሩ ሳስቀምጠለ ያ የተወሰነው ደግሞ የአዲስ አበባ ቻርተር ነው የአዲስ አበባ ቻርተር ላይ ደግሞ የአዲስ አበባ ቻርተር ይሄ ምክር ቤቱን የሚቆጣጠረው ገዢው ፓርቲ ነው አለቀ so የአዲስ አበባ ህዝብ የአዲስ አበባ ቻርተርን በትክክል ስታነበው ከከንቲባ ጀምሮ እስከ ታች እስከ ቀበሌ ድረስ የአዲስ አበባ ህዝብ የኛ እናት አባቶች አያቶቻችን ግብር ከፍለው ባቋቋሟቸው ትምህርት ቤቶች ሆስፒታሎች ምናምን ነገር የሚያስተዳድሩን ከተለያየ አካባቢ የመጡ ሰዎች ናቸው ለዚህ ያስተዳደራ ሞኖፖሊያችንን አተናል ህገ መንግስቱ አያቀንም የአዲስ አበባ ፖሊስን እዛው የአዲስ አበባ መስተዳደር ላይ ቀስ እያሉ የወሰዱት ምንድነው 6 ጊዜ ተሻሽሏል በነገራችን ላይ ቻርተሩ የአዲስ አበባ ፖሊስን የሚያስተዳድረው የፌደራል ፖሊስ ኮሚሽን ነው ሴኩሪቲ አውቶኖሚያችንን ተቀምተናል you see የአዲስ አበባ ኢኮኖሚን ካየነው ደግሞ ከማንኛውም የትኛውም ክልል በተረፈ ኢንካም ታክስ ወይም የገቢ ቀረጽ የሚሰበሰበው አዲስ አበባ ነው ጠቅላላ ለሀገሪቷ 64% ማለት ያንን የሚያስተዳድረው ደግሞ የፌደራል መንግስት ነው ስለዚህ የኢኮኖሚ የጸጥታ እና የአስተዳደር አውቶኖሚያችንን ነፃነታችንን ምንድነው አተን ህገ መንግስቱ እኮና ይሰጥም ማለት ህገ መንግስቱ ማያቀንም ጨረቃ ላይ የቀረ ህዝብ ነው ማለት you see ቀስ ይያለ አሁን ቅድም ይሄ ቻርተር 6 ጊዜ ነው የተሻሻለው በመጨረሻው ላይ የተሻሻለው ምንድነው ቀስ ይሄ አብይ የመጣ ጊዜ አብይ በነበረበት ኢዩፌራ ላይ ምክትል ከንቲባው ምክር ቤቱ ነው የሚወስነው የሚሾመው የሚለውን ምክትል ከንቲባው ጠቅላይ ሚኒስትሩ ነው የሚሾመው የሚለውን ቀስ ብለው ቀረቀሩልን በዛ ሰዓት አብይ መጣ በየተባለ ሲጨበጨብ ማለት you see ከዛ በኋላ የአዲስ አበባ ምክር ቤትን ደግሞ ከፈለገ ጠቅላይ ሚኒስትሩ ከፈለገ ደግሞ ፓርላመንቱ በፈለገው ጊዜ መበተን ይችላል ኢንኬዝ አዲስ አበባው ችግር ቢፈጠርና የሆነ አመጽ ምናምን ቢነሳ በፈለገው ጊዜ ምክር ቤቱን በትኖ ሊቆጣጠሩ ይችላል አየ እንዴት አድርጎ ጨረቃ ላይ እንደቀረ የአዲስ አበባ ህዝብ ማለት ነው ስለዚህ በወያኔ ጊዜ ተቀባብሎ የተቀመጠው እንደ ጆከር የሚጠቀሙባት አዲስ አበባ አሁን ያለው አገዛዝ ደግሞ ይሄ ልዩ ጥቅም አዲስ አበባ ሁሉም ናት ምናምን የሚል ዝባዝንኪያችሁን ትታችሁ አዲስ አበባ እንዲያውም እኛንን ባለቤቶቹ ነው ያለው እኛንን ባለቤቶቹ ከፈለክ ትኖራለህ ካልፈለክ አትኖርም ነው ጨዋታው የነሱ በቃ እዛ ላይ ነው ያሉት ስለዚህ በአዲስ አበባ በትምህርትን በተመለከተ ሴኩሪቲን በተመለከተ ምናምን የሚለውን ነገር በሙሉ ተቆጣጥረውታል እኮ ምን ያህል ሰው አዲስ አበባ ውስጥ ለምሳሌ የግል ትምህርት ቤት የመንግስት ምናምን ነው የግል ትምህርት ቤት እኮ ኦሮምኛን ማስተማር አለበት ስለ ህግ ነው የምናወራው አይደል በቻርተሩ በህገ መንግስቱ በራሱ በኦሮሚያ ህገ መንግስትም የሌለ ህግ አምጥተው የግል ትምህርት ቤት የሚያስተምሩ ብዙ ገንዘብ ከፍለው የሚያስተምሩ ሰዎች ራሱን ተገደው ልጆቻቸው ሳይወዱ በግድ ኦሮምኛ ይማራሉ አዲስ አበባ ውስጥ ኦሮሞ ስለሆኑ ብቻ ኢኮኖሚካሊ ፕሪቪሌጅድ ሆነው ከተማውን የሚቆጣጠሩት የሚቀልሉበት ምናምን ገንዘብ ያላቸው ምናምን እነሱ ናቸው ይሄ ይታወቃል ይሄን ግን አሁን ከመሰረቱ በዚህ ሂደት ውስጥ ግን የአዲስ አበባ ልጆች የአዲስ አበባ ማህበረሰብ ነዋሪው አዲስ አበባው በኖረበት አሁን ለምሳሌ በፊት ተደራጅተው በየቀበሌ በየክፍለ ከተማቸው ተደራጅተው መሬት ተሰጥቷቸው ትንሽ ተፍ የሚሉ በሚሊዮን የሚቆጠሩ ወጣቶች ነው ማለት የተሰጣቸውን መሬት የተሰጣቸውን ቢሮ እየነጠቁ እየወሰዱ ከኦሮሚያ ክልል ሌሎች አንድ ሰው ለምሳሌ አንድ ሰው ብቻ ወይም ሁለት ሰዎች ይመጡና መሬቱን ነጥቀው ዞር በሉ ይሏቸዋል ያ ከኦሮሚያ የመጣው መሬቱን ይሸጥና ሀብታም ይሆናል እነሱ ናቸው በየናይት ክለቡ ምናምን ሲጨፍሩ የምታያቸው እነሱ ናቸው
እነዚህ ልጆችስ የሚበሉት ያጣሉ። ልጆች ያላቸው የሚያስተዳድሩ ምናምን ያ ሆኖ ሳለ ደግሞ ይመጣና ደግሞ ቤታችሁ ለኮሪደር ልማት ስለሚፈለግ ይባልና ይፈርስበታል ቤቱ። እንዲህ አይነት መከራ ውስጥ እንደ ማያልቅ ሳይክል የመከራ ሳይክል ውስጥ የተዘፈቀ ህዝብ ነው። አሁን ልብ ማለት ያለብን እዚህ ውስጥ ታዲያ እንደዚህ አይነት በቃ በአገሩ በቃ በተወለደበት እንደ ባይተዋር እንደ ስደተኛ የሚኖረው ህዝብ ይሄ የሚጨፍረውን ይሄ ቦሌ የምታዩትን ምናምን ተውት። እሱ 0.1 ምናምን የአዲስ አበባ ማህበረሰብ አይወክልም። እኔ የማወራው በሚሊዮን የሚቆጠሩ አዲስ አበባዎች ከስራው ከቤቱ ተፈናቅሎ በቃ መሄጃ ያጣውን ነው ማለት ልክ ባይተዋርነት ስሜት እንደ ይሄ አገሬ ነው ወይ የሚለውን አዲስ አበባ ሚሊዮን የሚቆጠር አዲስ አበባ ነው የማወራው አህመድ። ከዛ ወደ ፖለቲካው ስትመጣ ስለ አዲስ አበባ ግድ የሚለው የትኛው ተቃዋሚ ያም ይመጣና በብሔሩ ነው የተደራጀው ሁሉ ዝም ብለህ ስትሰማው እኛ ስለ ብሔሩ ነው የሚከራከረው። አሁን ያ ትክክል ነው አይደለም ምናምን እያልኩ አይደለም። ለዚህ አዲስ አበባ ህዝብ እኮ እንትን ነው ምናምን ሲባል የት አለ ስለ አዲስ አበባ የታገለለት ስለ አዲስ አበባ ግድ የሚለው ስለ አዲስ አበባ ድምጽ ያሰማው የትኛው የፖለቲካ ፓርቲ ነው? የትኛው የፖለቲካ ፊገር? you see ይሄ ባለበት ሁኔታ ውስጥ የአዲስ አበባን ህዝብ መውቀስ እኔ እንዲያውም በጣም ነው የሚያሳዝነኝ። ምን ያርግ? በዚህ በኩል አገዛዙ እንደፈለገ ይረግጧል፣ እንደፈለገ ያባርረዋል፣ እንደፈለገ ያስረዋል፣ እንደፈለገ ይገለዋል። ባይተዋር ነው። በዚህ በኩል ደግሞ ተቃዋሚ የምትላቸው የአዲስ አበባ ህዝብ እኮ ፈሪ ነው ምናምን ይላል። you see ያ ነው አሁን ትልቁ ችግር። ለዚህ ነው እኛ አሁን ይሄ ግራስ ሩት የሚለው ኮንሰፕት ወይም እነዚህን ሰዎች ነው እኛ የምናገኘው። ከነዚህ ሰዎች ጋር ነው የምንሰራው መሬት ላይ ካሉት ጋር ማለት ነው። መሬት ላይ ያለው በጣም ተስፋ የቆረጠ ምን ማድረግ አለብኝ ዛሬውኑ በቃ አይደል ለትግል የተዘጋጀ ህዝብ ነው ያለው። ያንን ግን የምንጠቀምበት እንዴት ነው የሚለውን ነገር ቀደም እንደጠቀስኩልህ በእውቀት እና ደግሞ የምንሰራው ስራ ዝም ብሎ አሁን ይሄ ከኛ ጋር ባልሆነቱ ነው የሚሰሩትን ልጆች ዝም ብሎ ማጋለጥ ሳይሆን አሁን ባለው ሁኔታ በነገራችን ላይ መሞት መታሰር ምናምን ብርቃቸው አይደለም። ግን የምንታሰር ከሆነ ምንሞት ከሆነ ወይም የሆነ ምንድነው መስዋዕትነት የምንከፍል ከሆነ ግን የምንከፍለው መስዋዕትነት ወርዝ ማድረግ አለበት። የሆነ ነገር መፍጠር አለብን የሚለው ላይ ነው ያለን። ልጆቹ የሚንቀሳቀሱት በዛ መልኩ ነው። አህመድ በጣም ጥሩ ወንድማገኝ። እስቲ እዚህ ቢኒያም የሬዲዮኑ የስራ ጓደኛዬ አጠር ያለ ጥያቄ ያለው ሰዓታችንም እየሄደ ነው። አንድ 10 ደቂቃ ነው የሚሰጣችሁ ላንተም ለሱም አሳጥራችሁ ቀጥል። እሺ ወንዴ አመሰግናለሁ። እንግዲህ ስለምታደርጉት እንቅስቃሴ አብዛኛዎቻችንም ድጋፍ እናደርግላችኋለን። የኔ ጥያቄ ወንዴ እንግዲህ እንደገለጽከው የአዲስ አበባ ነዋሪ በተለያዩ ምክንያቶች ተስፋ እንዲቆርጥ ተደርጓል። በተለይ ከ97 በኋላ በደረሰበት ጫና ሌሎች መተው እንደፈለጉ እንዲሆን የሆነበት ዋናው ምክንያት በፖለቲካ ዋጋ መክፈል ነው። የአዲስ አበባ ነዋሪ ደግሞ ዋጋውን እንደሌሎች ለምሳሌ በትጥቅ የታጀበ በመሳሪያ የሆነ ትግል ማድረግ አይፈልግም፣ አይፈቅድለትም ሁኔታው። ለኔ እንደሚመስለኝ ዘመናዊ ትግል አለ። ለምሳሌ አሁን ያለው የዲጂታል ሚዲያው የማህበራዊ ሚዲያው እንቅስቃሴ በጣም የጎላ ከሆነ ህዝባዊ ንቅናቄ አሁን የተለያዩ ሀገሮች ላይ በኔፓል በማዳጋስካር የታዩ ህዝባዊ ለውጦች ተከስተዋል። ይሄን ደግሞ ያመጡት ዲጂታል የሆነው ትውልድ አዲስ የሆነው ትውልድ ማህበራዊ ሚዲያን ተጠቅሞ ነው። እንደ አደረጃጀት የናንተ አራዳ የአዲስ አበባ ልጆች ንቅናቄ ይሄን ነገር በምን ደረጃ ነው እያሰበ ያለው? ምክንያቱም በጣም ህዝባዊ ቢተኝነትን በመፍጠር በአጭር ጊዜ ለውጥ ማምጣት ይቻላል። ይሄን ደግሞ ከአዲስ አበባ ልጅ በላይ ማንንም አያሳካውም። በሰፊ ሁኔታ እጃችሁ ላይ ያለው መሳሪያ ይመስለኛል። ስለ ዲጂታል ስለ አዲሱ ትውልድ ስለ ማህበራዊ ሚዲያ ምን ታስቧል?
አራዳ የአዲስ አበባ ልጆች ንቅናቄ ይሄን ጥያቄ አመሰግናለሁ። ታንክ ዩ ወንዴ የምሰጥህ 8 ደቂቃ ነው ቢበዛ። እሺ አይ ቲንክ 8 ደቂቃ የሚፈጅብኝ አይመስለኝም። ታንክ ዩ ቢዲ ጥያቄው ትክክል ነው። አሁን የኛ ፎከስ የምናደርገው አሁን ምንድነው ቅድም የጠቀስኳቸው ነገሮች ላይ ሆኖ ግን የምንፈጥረው ግን ሜካኒዝማችን ህዝባዊ እምቢተኝነት፣ ህዝባዊ እንቅስቃሴ እና ህዝባዊ አመጽ ነው። ሶስቱ ናቸው፣ እምቢተኝነት፣ እንቅስቃሴና አመጽ። ይሄን ግን ኢግናይት ለማድረግ ለመቆስቆስ ሞተሩን ለማስነሳት ደግሞ ትንሽ ጉዳዩ የገባው ያወቀ እንግዲህ በተደረጉ እንደዚህ አይነት ትግሎች ላይ አንድ ይሄ ካረግነው ሊትሬቸር ሪቪው የተረዳነው ምንድነው ነገሩ የገባው ይሄ ስር መሰረቱ በሚገባው መልኩ አሁን ደግሞ እንደ ከአዲስ አበባ ካሉ ሰዎች ጋር ስናወራ ሁሉም ተመሳሳይ የሆነ የትምህርት የኤክስፒሪየንስ ምናምን ላይኖረው ይችላል። ግን በሚገባው መልኩ ፈትፍቶ በማስረዳት አንድ ግን የሚያረጋው ህዝባዊ እንቅስቃሴ የሚያረጋው ህዝባዊ እምቢተኝነትና አመጽ ለምን እንደሆነ የገባው አንድ ማህበረሰብ ግን ይሄ ምንድነው የመሳካት ሂደቱ 2 እጥፍ ይጨምራል። አሁን በተለያዩ በተደረጉ ህዝባዊ አመጾች ያየነው ነገር ይሄ ነውና አላማው አመጽ፣ ህዝባዊ አመጽ፣ ህዝባዊ እንቅስቃሴ እና ህዝባዊ እምቢተኝነት መፍጠር ነው። ሶስቱ ላይኖች አሉና ዲጂታል ፕላትፎርሙ አንዱ የምንጠቀምበት እንትን ነው። እዛ ላይ የምንጠነቀቀው ግን ምንድነው አሁን አዲስ አበባ ውስጥ በነገራችን ላይ ስማርትፎን ይዘው ሲሄዱ ይይዟቸውና ያስዋቸዋል ወይ ምናምን አይነት ነገርና ይሄን ታክል ለማድረግ ግን ይሄን እንትን ለማለት የተጠቀምነው ነገር ምንድነው ያው ብዙ ሰው የሚያውቀው ስለሆነ ሚስጥርም አይደለም። ይሄ ስማርትፎን ማንም ሰው ይዞ አይወጣም። አሁን በተለይኛ እንትን ውስጥ ያሉ ወደ ውጭ ሲሄዱ ወደ ስራቸው ሲንቀሳቀሱ ምናምን ነገር ስማርትፎን ሲሆን ዝም ብሎ ስማርትፎን ያልሆነ ስልክ ይዘው ነው የሚንቀሳቀሱት። ወደ ቤታቸው ከገቡ በኋላ አንዳንዴ ወደ ቤታቸውም ላይ ገቡ ይችላሉ። ስማርትፎን አለ። በዛ መልኩ ነው ዲጂታል እንትኑን የያዝነው። ሁለተኛ ደግሞ አንዳንዴ እንግዲህ ከታሪካችን እንደምንረዳው ቀደም ምንም እንደተጠቀስከው ለዚህ አይነት እንቅስቃሴ እንደ አዲስ አበባ ህዝብ የሚመች የለም፣ እንደ አዲስ አበባ ህዝብ ደግሞ የሚያቆም የለምና ከበፊት ከኢያፓ እንቅስቃሴዎችም ደግሞ በደንብ አንብበን የወሰድናቸውና አሁን የምንተገብራቸው ወይም ኦልሬዲ እየተገበርናቸው ያሉ ነገሮች አሉ። በሚዲያ የማይጠቀሱ ግን የዚህ የዲጂታል እንቅስቃሴውን የሚያፋፍሙ የሚያቀጣጥሉ ዘዴዎች፣ ስትራቴጂዎች ከሌላ ሀገር ብቻ ሳይሆን ከኢያፓም የተማርናቸው ነገሮች አሉና እነሱን እንግዲህ አሁን ወደ መሬት የማውረድ ኢምፕሊመንት የማድረግ ፌዝ ላይ ነው ያሉ ደግሞ ቻሌንጆች አሉ፣ ፈተናዎች አሉ። ለነዛ ፈተናዎች ደግሞ ወይም ቻሌንጆች ወይም እንቅፋቶች ምንድነው መፍቻ ዘዴዎችን እየፈጠረን ምክንያቱም እንቅስቃሴ ከሶስቱ ላይኖች አንዱን ከጀመርን በኋላ እንዲቆም ስለማንፈልግ አንድ 10 ስቴፕ አስበን ነው የምንገባበት አይነት ነገርና እዚህ ላይ ነው ያለነው። እንግዲህ ጥያቄያችሁን ከመለስኩ አላውቅም። ወንዴ እጅግ በጣም አመሰግናለሁ። መልሰሃል ብዬ ነው የማምነው። እንግዲህ አድማጮች ምን እንደሚሉ የአድማጮች ጉዳይ ነው። ግን አሁን መጨረሻ ላይ የተናገርከው ስትራይክ አድርጎኛል። የድርጅቱንም ስም የጠቀስክ መሰለኝ። የኢያፓን ይጠቀምባቸው የነበሩት አንዳንድ መንገዶችን ለመጠቀም አስበናል እንጠቀማለንም ያልክ መሰለኝና እንግዲህ ኢያፓ ከሚታወቅበት አንዱና ዋናው በህቡ መስራቱ ነው። እንዳውም እኔ ልጆኛ አስታውሳለሁ ሲወራ አንዱ አንዱን አያውቀውም ሲባል ሰማ ነበር። የኢያፓ የህቡ ስራ ላይ አንዱ አንዱን እርስ በርስ አይተዋወቁም። ማን ምን እንደሆነ ማን ምን አባል እንደሆነ የትኛውን ስራ እንደሚሰራ አይታወቅም። ባጭሩ እንደሱ ማለት ነው ወይስ በተሳሳተ ነው የተረዳሁት? አሁን ባለን በግልጽ ማለት ይሄም የሚታወቅ ነገር ስለሆነ ነው። አንድ የተለያዩ ሀገሮችን እንትን ሄደናል ግን ወስደናል። ግን የኢያፓንም ደግሞ በደንብ የወሰድነው ነገር አለ። አንደኛው በየሰፈሩ ያሉ መዋቅሮች አሉ። እዛ መዋቅር ውስጥ ግን
ከሌላ ሰፈር ያለው የኛው ሰፈር የዚህኛው ሰፈር መዋቅር አያውቀው አንዱ እንትን ያ ነው ይሄ ደግሞ ለራሳቸው ሴኩሪቲ ነው አንዱ ይሄ ነው ግን ብዙ ደግሞ በጣም የሚገሙ ጥሩ ነገሮች አሉ ከኢህአፓ የወሰድናቸው ያው ሚዲያ ላይ ላለመጥቀስ ነው ግን አንዱ አትንገረን እኛም ተባባሪ መሆን አንፈልግም ሚስጥር በማውጣት በተክላላ በአጠቃላይ እንደዛ ነው የምትለው ይበቃናል ወንዴ እጅግ በጣም አመሰግናለሁ እንግዲህ ይሄ ስራችሁ የተነሳችሁበትን ዓላማ ግቡ ለማድረስ ይረዳችኋል ብለን ተስፋ እናረጋለን ውጤት ታመጡበታላችሁ ብለን ተስፋ እናረጋለን ምክንያቱም የፋኖ ትግል ብቻውን ኢትዮጵያ ውስጥ ለውጥ ያመጣል ብለን አናምንም ራሱ ፋኖ ከማንንም የበለጠ መጀመሪያ አብሮ መስራት አለበት ከዚያም ከሌሎች ድርጅቶች ጋር አብሮ መስራት አለበት የፋኖ የጦርነት ትግል ብቻ ሳይሆን ህዝባዊ አመጽም እንቢተኝነትም በየከተማው በየገጠሩ መስፋፋት አለበት ለዚህ ደግሞ እናንተ አንድ እርምጃ ወደፊት ነው የሚል እምነት አለን እንግዲህ ወደፊት ደግሞ ቀርበህ የደረሳችሁበትን እንደምታስረዳን ባለሙሉ ተስፋ ነን ሰላም ጤና ካንተ ጋር ይሁን ወንዴ ጤና ይስጥልኝ እሺ አመሰግናለሁ ድሉ ስለተሰጠና አመሰግናለሁ እግዚአብሔር ይስጥልኝ ሰላም እንግዲህ አድማጮቻችን የዛሬው ውይይታችን ይሄን ይመስል ነበር ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ that I don't wanna watch you leave me, babe. Most of all, I just don't wanna be free, no. I was just sitting here thinking of your kiss and your warm embrace, yeah. When the reflection in the glass that I held to my lips now, babe, reveal the tears that was on my face, yeah.